ስላሰብኩ ነው። ትክክል ላይሆንም ይችላል፣ ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ የምትመጣዋ ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልክ አይደል? ይሄ ትክክል ነው። አዎ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ። ሀቢባ እኔ አሁን እንዳልኩሽ ሪያሊቲው 40 ዓመቴ ነው። እኔ 38 ያልኩሽ ጀስት ለፈን ነው። ከ40 ዓመት በኋላ እኔ አሁን 50 ለመድረስ 60 ለመድረስ በጣም ቅርብ ነኝ ማለት 20 ምናምን ነው። ነገ ልሞት ይችላል፣ አላህ ነው የሚያውቀው። ያኔ ግን ምን ይሆናል መሰለሽ ፋይናንሻሊ በጣም እያደግሽ በሄድሽ ቁጥር ምን ይፈጠርብሻል? አሁን ያልሽው ነገር ቶታሊ ይጠፋል። በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም፣ ይሄን ነገር ወዶ ነው። ያንን ማሰብ በጀመርኩ ቁጥር ደግሞ ምን ይሆናል? ብቸኝነቱን በቃ ምርጫ ታደርጊዋለሽ። አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። ጀምሬ ነው ምልክ። አሁን ይህንን እየፈራክ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ የመጣችኋን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ? እሱም ከባድ ነው። አሪፍ በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አንተ ከሀገሯ ያልወጣች ነው የምትፈልገው? ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው። አላህ ይጠብቀን እንጂ ቢቻል እንዲያው አንድ ላይ መሆን ቢቻል ጥሩ ነው እኮ። ምንድነው አሜሪካ አይደለ ወረቀት አትጠብቅ። ዱባይ ናት። ካች ትላለች በአንድ ደቂቃ። ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችሁ ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትሄድ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። ኧረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልሐምዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ አድርጎታል። ምንድነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ፣ አላህን የሚፈራ ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው ዲሳይድ ያደረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10% 90% ሞስትሊ ጥሩ ነው እያየው ያየው። ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው፣ 50% ፍርድ ቤት ነው የምታየው፣ 50% ሚዲያ ላይ ሲጣላ ነው የምታየው አለ። ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል መጥቶ። ገባክ? እሱ ነው ኮምፕሊስ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል፣ ያን ትችለዋለች። እሱ አርፋጅ ሊሆን ይችላል፣ እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን
ልቧ እንደሚወዳት ካመነች ሁሉም ነገር ትችላለች የምትቻቻላቸው ነገሮች አሉ ማስታወስም ትችላለች ምን ችግር አለው አሁን አንዳንድ ቪዲዮ አላየሽም የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ተጠብቀውና ሰታው ወደ ውጪ እንዲወጣ አድርጋ ሰርፕራይዙና ተቀበለዋለች ምን ችግር አለው ብታደርግ ከዛ በኋላ እኮ ይሄ ነው ሀቢባ አሁን ችግሩ ምንድነው መሰለሽ ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድነው ይሄ አለመታገስ የሚለው ነገር በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴቶቻችን ላይ ትግስት የላቸውም ወንድየውም እንደዛው ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለኩ ወጥቼ መገባ ሰው ነኝ እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ ነገር አድርጋ የኖረች ሴት ነች እኔ ጋር መታ ክችን እንድትሰራለኝ አልፈልግም እኔ ሚስት ኦፍ ኮርስ ክችን የራሱ የሆነ ሰው አለው ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታረገኝ ይገባል በአንዴ መታ ያን ነገር መቀየር አትችልም ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል ይሄን እኮ ከዚህ በኋላ ሊተው ይችላል እኔ እውነተኛ ፍቅር ልስጠው እሺ ልበለው ካለች ወላሂ የብዙ ሰው በትግስት ህይወታቸው የለመለመ በተለይ እኔ ምንድነው ብዙ ጊዜ ማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው ለ5 ዓመት ሙሉ መተዋወቂያ ነው እርስ በርስ መጠናኛኛ ነው መተዋወቂያ ነው ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ በጣም ትግባባለ ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ ባህሪ ለባህሪ ትተዋወቃለ አብሮ መቆየት ማለት ነው አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንሽ ነገር አይጨቃጨቁም አሁን ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው ግን እኮ ኢትስ ቶታሊ ሮንግ ነው በቃ ላይፍ እኮ አይደለም እውነቴን ነው የምነግርህ ሰው አያምኑም ሁሉም ሰው ሀብታችንን ቋንጦን የመጣው እውነታቸውም ነው አይፈረድባቸውም ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው ኮምፎርታብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም ሰው ሁሉም ጥቅመኛ ነው ለጥቅም ነው ሰው ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል ስለዚህ እነሱም ሰው ባያምኑ አይፈረድባቸውም እኔ ሀቢባ አንድ እውነት ልንገርሽ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለ ብትይኝ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንድም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል ወላሂ ምንም ልጆች ይኖራታል መቼም የሆነ ነገር ይኖራል ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን ባይዘው አንድ ነገር ማወቅ ያለብን ሁላችንም እኔ ይሄን አስቤ አላቅም ግን አልከፈታ አለ በሩ በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው እውነት ነው ዛት ዘ ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው እንዴት ትኖራለህ እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም እቺ ሴት እኔ ጋር የመጣችው ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትሄድ ያለውን ሁሉ ይሰጥ የለ እንዴ እሱ ነው የምልሽ እኮ ምንም ማለት አይደለም ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን በቃ አልተስማሙም አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር አሁን ደግሞ አላህ እጥፍ አድርጎታል ምንድነው የምትፈልጊው የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ ገባሽ አይደለ ምንም ማለት አይደለም እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም ደስተኛ ህይወት ልትኖር አትችልም አላህ እንግዲህ ግን ምንድነው ዲሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት
ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰውም አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። ትዳር ኖ በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10%፣ 90% ሞስትሊ ጥሩ ነው እያየው ያየው ከኔ ጋር ኑራ ያንንም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘዌ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው። ዛት ዘ ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድክ ለጥቅም እንደመጣች በቃ አንተ እሱን ነው ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችው ብሬን ፈልጋ ነው እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትል እኮ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ አድርጎታል። ምንድነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ። ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው እንድሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰውም አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። ትዳር ውስጥ ገብተው ኖ በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10%፣ 90% ሞስትሊ ጥሩ ነው እያየው ያየው። ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው፣ 50% ፍርድ ቤት ነው የምታየው። 50 ብቻ ነው የምትኖረው። ወላሂ ቤቴ it's a 4 bedroom 4 መኝታ ነው። በዚህ በኩል ወደ ውስጥ ምናምን ክፍል አለው። አው ግን ቤት ነው የሚመስለው። ወላሂ ምንም በቃ the big problem። ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዳን 30ውንም ቀን 28 ቀን ምናምን ወላሂ ኡቅሱም ቢላ ከቤቴ ውጪ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ሄደሽ ስትበይ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስገድ ይከብዳል። በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልሐምዱሊላህ። በእርግጥ